እንኳን ለሊቀ መላኩ ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል በመጋቢት ወር የሚነበበውን የሊቀ መልአኩ የቅዱስ ሚካኤልን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአንጾኪያው ሊቀ ጳጳሳት አባ ዮሐንስ ስለ ሊቀ መልአኩ ቅዱስ ሚካኤል ገናንነት ሰውንም ስለ መውደዱ የተናገረው በመጋቢት 12 ቀን የሚነበብ ክቡር ኃያል መልአክ የሚሆን የቅዱስ ሚካኤል ድርሳኒ ነው። ከዚሁም አያይዞ ስለ ሰንበት ክብር ተናግሯል። ዳግመኛም ስለ እንግዳው ማቴዎስና ስለ ሚስቱ ልጆቹም በመላእክት አለቃ በቅዱስ ሚካኤል ልመና በእግዚአብሔር እንዳመኑ ተናገረ። የመላእክት አለቃ የቅዱስ ሚካኤል ፍጹም ልመናው ከእኛ ጋር ይኑር ለዘላለሙ አሜን። ሊቀ ጳጳስ አባ ዮሐንስ እንዲህ አለ። ወንድሞቼ ምእመናን፣ ንዑድ ክቡር ዳዊት የዚህን በዓል አንድነት የተናገረበት የምስጋና ቃሉን ስሙ። ዛሬ ደስ ብሎት ድምፁን እያሰማ እንዲህም ይላል። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ባጠገባቸው ሆኖ ይጠብቃቸዋል። ወዳጆች ሆይ፣ ዛሬ እነዚህ ሁለቱ በዓላት የመላእክት አለቃ የቅዱስ ሚካኤል በዓልና ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳበት የከበረችው ሰንበት የተባበሩበት በዓል ነው። እነሆ ታላቅ ጸጥታየው የሚከለክለን ሁከትም የለም። ነገር ግን እናንተ ሁላችሁም የምነግራችሁን የትምህርቴን ነገር ትሰሙ ዘንድም እንዲሁ ተዘጋጁ። በሃይማኖት ይህንን ነገር የምትሰሙት እናንተ ስሙ። ጌታችን ባለ 100 ባለ 60 ባለ 30 አለ ያለውን ታውቁ ዘንድም በእናንተ ዋጋውን የሚሰጥ የሕያው የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኛ የራቀ አይደለም። እውነትን ድህነትን ሁሉ በተመላ አንደበቱ 2 ወይንም 3 በእኔ ስም ብትሰበሰቡ እኔ በእነርሱ መካከል አለው ብሎ እንደተናገረ ፈጣሪያችን ከእኛ ጋር ከሆነ እንግዲህ የሚያመሰግን ታላቁ ዳዊት ደስ ብሎት የተናገረውን እንቀበላለን። እግዚአብሔር በምድር ሁሉ ንጉሥ ነውና፣ እግዚአብሔር በአሕዛብ ሁሉ ላይ ነግሷልና ልብ አድርጋችሁ አመስግኑ። ወዳጆች ሆይ፣ ዛሬ የመድኃኒታችን በዓል እንደሆነች ወቁ። ይህችም የክርስቲያን ሰንበት ናት። አስቀድሞ እግዚአብሔርን ልናከብረው ፈጽመንም ልናመሰግነው ይገባናል። ሁልጊዜ ከሃሊነቱ ክብሩ ገንዘቡ ነውና ለዘላለሙም በእውነት ከዚህም በኋላ የመላእክት አለቃ ቅዱስ ሚካኤልን ክብርና ገናንነት እንናገራለን። ማቴዎስ በቅዱስ ወንጌል የተናገረውን አልሰማችሁምን? መልአኩም ሴቶችን እንዲህ አላቸው፣ እናንተስ አትፍሩ። የተሰቀለውን ኢየሱስን እንድትፈልጉ ወይንም እንደፈለጋችሁ አውቃለሁ። እነሳለሁ ብሎ ለደቀ መዛሙርቱ እንደነገራቸው እንዲሁ ተነስቷል። ከዚህ ዓለም የመልአኩም መልክም እንደ ነጸብራቅም ሁሉ ልብስ እንደ ነጭ በረዶ ሆኖ ታያቸው። ይህ የመላእክት አለቃ ቅዱስ ሚካኤል ነው። ወዳጆች ሆይ ዛሬ በዓሉን እናደርግ ዘንድ ጌታችን በእኛ መካከል አለና
የመላእክት ወገን ሁሉ የቅዱስ ሚካኤልና የቅዱስ ገብርኤል በዓልን ያደርጋሉ። ስለ ሰው ልጅ ወገን ሁል ጊዜ ወደ እግዚአብሔር ይለምናሉና እግዚአብሔርም በቅዱሳን መላእክት ጸሎት የሰዎችን ኃጢአት ይቅር ይላቸዋል። ከቅዱሳን ሁሉ የመላእክት አለቃ ቅዱስ ሚካኤል አብሮት ያልነበረ ማን ነው? የክብር አክሊል ይቀበል ዘንድ በእግዚአብሔር ትእዛዝ ያላጸናው ማን ነው? ወዳጆች ሆይ በፍጹም ልቦናችሁ ወደ እግዚአብሔር ከሚቀርቡ በጎ ሥራ ከሚሰሩ ሰዎች ሁሉ ጋር የመላእክት አለቃ ቅዱስ ሚካኤል እንዲኖር ስለ እነርሱ እግዚአብሔር ይረዳቸው ዘንድ ከመከራቸውም ያድናቸው ዘንድ እንዲለምንላቸው ታውቁ ዘንድ ብትወዱ በእግዚአብሔር ኃይል የተደረገውን ይህን ታላቅ ታምር እንዲሁ ልንገራችሁ ስሙ። በኪልቅያ አውራጃ ከሚኖሩ ሰዎች ቀድሞ ያላመነ ስሙ ቂሶን የሚባል አንድ ሰው ነበር። እጅግ ባለጸጋ ነበር። ታላቅ ንግድን የሚሠራ ነበር። እግዚአብሔርን ግን አያውቅም ነበረ። ሟርተኛ ጣዖታትንም የሚያመልክ ነበር እንጂ በስንፍናውም ሳለ እንደዚሁ ነበር። እግዚአብሔር ሊያድነው በወደደ ጊዜ በመርከብ ለመነገድ ሲሄድ ቆሎንያ ከምትባል ሀገር ላይ ደረሰ። የዚያች ሀገር ሰዎች ግን እግዚአብሔርን ያመልኩ ነበረ። በኅዳር ወርም በ4 ቀን በዚያ ደረሰ። በዚያችም ቀን በቀትር ጊዜ ቂሶን በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ፊት ወደ ገበያው ዘንድ ሄደ። ገበያዎቹም ፋናውን ልብሱን ሲያዘጋጁ አይቶ ብዙም አደነቀ። እግዚአብሔርም መክሮት የሥራቸውን ፍጻሜ እስኪያይ ድረስ ከዚያ ተቀመጠ። ያም ቀን ማለት ኅዳር 12 ቀን በመሸ ጊዜ በበዓሉ ዋዜማ በዚህ ቦታ የተሰበሰቡ ሕዝቦቹን ሁሉ የሰርክ ጸሎት ሲያደርጉ አያቸው። ያማረ ምስጋናም ያመሰግኑ ነበር። ይህም ሰው ካየው የተነሳ ብዙ አደነቀ። ብዙ ከማየቱም የተነሳ በቤተ ክርስቲያኑ ደጃፍ ተኛ። ዳግመኛም በዚያች ሌሊት ካህናትና አዋቂዎች ለነግ ጸሎት ይጸልዩ ዘንድ ተሰበሰቡ። ይህም ሰው ስለ ሰማውና ስላየው ነገር ብዙ አደነቀ። ዳግመኛም በነጋ ጊዜ ሄዶ ከዚያች ሀገር ሰዎች ክርስቲያን የሆኑ 2 ሰዎችን አገኘ። ወንድሞች ሆይ በዚህ ሌሊት በዚህ ሀገር ብዙ ደስታና ምስጋና የሆነበት ነገር ምንድነው? ብሎ እነርሱን ጠየቃቸው። ሁለቱም ዛሬ ኅዳር 12 ቀን ነውና የመላእክት አለቃ የቅዱስ ሚካኤልን በዓል እናደርጋለን። ይቅር ብሎን ኃጢአታችንንም ያስተሰርይልን ዘንድ ከክፉ ነገር ሁሉ ያድነን ዘንድ ስለኛ እግዚአብሔርን ይለምነዋልና አሉት። ያም ሰው ከእርሱ ጋር እነጋገር ዘንድ ከክፉ መከራ ሁሉ ያድነኝ ዘንድ እለምነው ዘንድ ወዴት አላላቸው። እነርሱም መልሰው እንዲህ አሉት፣ እንደኛ ፍጹም ክርስቲያን እስከምትሆን ድረስ ዛሬ ልታየው አትችልም። ክርስቲያን ከሆንክ የምትለምነው ባሪያውን ብቻ አይደለም ጌታውንም ታየዋለህ እንጂ ከጌትነቱም የተነሳ ታደንቀዋለህ እንጂ እርሱም ከክፉ ነገር ሁሉ ያድናሃል አሉት። ያም ሰው ወንድሞች ሆይ ክርስቲያን ሆን ዘንድ ከእናንተ ጋር ውሰዱኝ፣ ወቄት ወርቅ እሰጣችኋለሁ። ከእናንተ ጋር አንድ ለመሆን ልቡናዬ ወደ ሃይማኖታችሁ ተመልሷልና አላቸው። እሊም ሰዎች መልሰው አሉት፣ አባታችን ጳጳሱ እስኪጸልይልህ ድረስ በአብ በወልድ በመንፈስ ቅዱስ ስም እስኪያጠምቅህና እስኪያስተምርህም ድረስ እንደኛ ክርስቲያን ልትሆን አትችልም። ከዚህም በኋላ ግን ክርስቲያን ትሆናለህ። ግን አባታችን ጳጳሱ ጸሎቱን እስኪፈጽም ድረስ ታገስ፣ ወደ እርሱ እንወስድሃለን፣ እንደኛም ያደርግሃል አሉት። እንደ ነገሩም አደረገው። ያችን ቀን ታገሰ። በነጋውም ወደ እነርሱ ሄዶ ደጋጎች ወንድሞች ሆይ የነገራችሁኝን እግዚአብሔር ለሁለታችሁም ዋጋውን ይሰጣችሁ ዘንድ እንካችሁ እባካችሁ ተቀበሉኝ አላቸው። እሊህም ሰዎች ይህን ሰው ወደ ጳጳስ ወሰዱት።
ጳጳሱም ይህን ሰው አንተ ከወዴት ሀገር ነህ? ወደዚህስ ምን አመጣህ አለው። እኔ ከቂልቅያ አውራጃ መጣሁ አለው። ጳጳሱም እንደኛ ክርስቲያን ልትሆን ልቡናህ ወደደን አለው። ይህም እንግዳ አዎን ሁሉ ክርስቲያን ሆን ዘንድ ልቦናዬ ወዷልና ጳጳሱም ከአማልክት በማን ታመልክ ኖሯል አለው። ያም ሰው በፀሐይ አመልክ ነበር ብሎ መለሰ። ጳጳሱም በዚህች ምድር ፀሐይ በገባች ጊዜ በምድር ላይ መከራ ያገኘሃል፣ እንዲሁም ይረዳህ ዘንድም በወዴት ታገኘዋለህ አለው። እንግዳውም ይቅርታ ትደረግልኝ ትድረሰኝ፣ እንደዚች ሀገር ሰዎች ሁሉ አጥምቀ ክርስቲያን ታደርገኝ ዘንድ እማልድሃለሁ ብሎ መለሰለት። ጳጳሱም በሀገርህ ሚስትና ልጅ አለህን ብሎም ጠየቀው። ያም ሰው በሀገሬስ አዎን ልጅና ሚስት አሉኝ አለው። ጳጳሱም ወደ እነርሱ እስከምትሄድ ድረስ ስለዚህ ዛሬ ልናጠምቅህ አንችልም። እንዳትክዱ፣ እርስ በራሳችሁ እንዳትጠራጠሩ፣ እንዳትለያዩ፣ በዚህ ምክንያት የተቀበልነውን ጥምቀትና ሃይማኖትን እንዳትክድ መጀመሪያ ክህደትህ ከሴት ሆኗልና። ነገር ግን ልቦናህ ከፈቀደ ሂድና በአንተ ጋርም እነርሱን አምጣቸው፣ ክርስቲያን አድርጋቸው አለው። ይህም እንግዳ ከኤጲስቆጶሱ ተባርኮ ወደ ሀገሩ ሲሄድ ተዘጋጅቶ ወጥቶ ወደዚያም ሀገር ጉዞውን ጀመረ። እነሆ በጎ ነገርን የሚጠላ ሰይጣን ይህን ሰው ልቦናውን ወደ እግዚአብሔር መመለሱን አውቆ በእርሱ ዘንድ ቀናበት። ከባሕሩም መሃል በደረሰ ጊዜ ጽኑ አውሎ ነፋስ አስነስቶ ማዕበሉን በመርከብ በላይ እንዲያወጣው አደረገው። እንዲሁም መርከቢቱን መስጠሟ የተነሳ በመርከብ ውስጥ ያሉ ብዙ ሰዎች ሞቱ። ይህም ሰው ይህን ባየ ጊዜ ጮኸ፣ ተናገረ፣ እንዲህም አለ። ጌታ ኢየሱስ ክርስቶስ ሆይ በጽኑ መከራህም አድነኝ። በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ስላየሁት ገናና ክብር ባንተ አምናለሁ። እንዲሁም እኔ በቤቴ ያሉትን ሁሉ መተን ክርስቲያን እንሆናለንና። ያን ጊዜ ከሰማይ አትፍራ፣ አትደንግጥ፣ የሚያገኝ ክፉ ነገር የለም፣ ወደ አንተ አጥፊ አይቀርብም የሚል ቃል ሰማ። ያን ጊዜ የባሕሩ ማዕበል እስከ ታች ድረስ ጸጥ አለ። መርከቡም በእግዚአብሔር ትእዛዝ ተስተካክሎ ቀጥ ብሎ መሄድ ጀመረ። ምንም ክፉ ነገር ሳያገኘው ሀገሩ ላይ ደረሰ። ከቤቱም በገባ ጊዜ እርሱ ደስ አለው። ያን ጊዜ በመርከቡ ውስጥ በጉዞ ላይ የተደረገውን ታምራት በቆሎንያ ሀገር የሆነውን ሁሉ ነገራቸው። ይህ እኛ የምናመልከው ፀሐይ በእውነተኛ አምላክ አይደለም፣ ይልቁንስ ኃያል አምላክ እግዚአብሔርን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን እናመልከው ዘንድም ሰማይና ምድርን የፈጠረ እርሱ ነው፣ ሁሉም ከእርሱ የተገኘ ነው አላቸው። የመላእክት አለቃ የቅዱስ ሚካኤልንም ክብሩን ገናንነቱን ሁሉ ነገራቸው። ታላቅ ልጁም ብዙ አደነቀ። ያም ሰው ሰምቶ ወደ ሚስቱ ሄደና እንዲህም ብሎ ነገራት። ብትሰሚ ተነስተሽ ከኔ ጋር እንሂድ፣ ክርስቲያን ሆነን ለክርስቶስ እንገዛ። ፈጽሞ ሁለት ልብ አትሁኝ። ልብሽ ካልወደደ እኔ አላዝሽም። እነሆ የተረፈኝን 12 ወቄት ወርቅና ብር አለኝ፣ እኔ እሰጥሻለሁ አላት። አንቺ በሃይማኖትሽ ኑሪ፣ እኔ ግን ለኃጢአቴ ስርየት አገኝ ዘንድ እሄዳለሁ። ሚስቱም ጌታዬ በጎ ነገርን አመለከትከኝ፣ ነገርህ መልካም ነው። አንተ የምትሄድበት ጎዳና ሁሉ በእውነት መልካም ነው። እኔም ከአንተ ጋር እሄዳለሁ። አንተም የምትሞተው ሞት ከኔ ጋር እንዲሁም ከአንተም ጋር እሞታለሁ አለችው። ሁሉም እንዲህ ተስማምተው ወደ መርከብ ወጡ። እግዚአብሔርም በፈቃዱ ረድቶ ቆሎንያ ወደምትባል ሀገር አደረሳቸው። ቀድሞ ወደ አገኛቸው ወደ ሁለቱም ሰዎች ሄደው እንዲሁ ተገናኙ። ክርስቲያንም ሊሆን እንደመጡ ነገራቸው። እነርሱም ወደ ጳጳስ ወሰዱት። ለዚህም ሰዎች ያ ቀድሞ ወጥቶ የነበረው ሰው ሁሉ
እንሆን ዘንድም ከልጆቻችንና ከሚስቶቻችን ከቤተሰቦቻችን ጋርም ክርስቲያን ሊሆኑ መጥተዋል ብለው ለጳጳሱ ነገሩት። ጳጳሱም ስለ ነፍሳቸው ድነት እጅግ ደስ አለው። ወደ እነርሱም በቀረበ ጊዜ በእውነት ክርስቲያን ልትሆኑ ትወዳላችሁን? አላቸው። እነርሱም መልሰው በትሕትና አዎን አባታችን፣ በጸሎተ እግዚአብሔር ቢፈቅድልን አሉት። ያን ጊዜ ጳጳሱ በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን የክርስቶስ ለመሆን የሚያበቃውን የጥምቀት ሥርዓትም አዘጋጀ። እዚያም ሰው ለሚስቱም ለልጆቹም ለአገልጋዮቹም የሃይማኖት ምስጢርን አስተማራቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። እግዚአብሔር ባወጣላቸውም በአዲስ ስምም ጠራቸው። እዚያ ሰው የቀድሞ ስሙ ቂሶን ይባል ነበረ። አሁን ማቴዎስ አለው። ሚስቱም ሄራኒም አላት። አራቱን ልጆቹን በየስማቸው ጠራቸው። አንደኛውን ዮሐንስ፣ ሁለተኛውን እስጢፋኖስ፣ ሦስተኛውንም ዮሴፍ፣ አራተኛውንም ዳንኤል ብሎ ጠራው። ቅዳሴ ቀድሶ ከቅዱስ ምስጢሩ ሰጣቸው። ማለትም የክርስቶስን ሥጋውን ደሙን አቀበላቸው። ከተጠመቁ በኋላ ጳጳሱ የቀናውን የሃይማኖት ትምህርት አስተማራቸው። ወር ሙሉ ከሱ ዘንድ ተቀመጡ። እንግዳው ማቴዎስ ከደስታው ብዛት የተነሳ በእጁ ያገኘውን ገንዘብ ሁሉ ስለ ነፍሱ ድህነት ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ሰጠ። ከዚህም በኋላ ሁሉም ከጳጳሱ ዘንድ ቡራኬ ተቀብለው አዋቂዎችም የሀገሩም ታላላቅ ሰዎችም በሰላም ሸኟቸው። ወደ ሀገራቸውም ሄዱ። እግዚአብሔር ፈቃድም የመላእክት አለቃ ቅዱስ ሚካኤል እየመራቸው ወደ ሀገራቸው ገቡ። ወደ ሀገራቸውም በገቡ ጊዜ ለዘመዶቻቸው ታላቅ በዓል አደረጉ። ለድሆችና ለጦም አዳሪዎችም ምጽዋትን ሰጡ። ለባልቴቶች፣ ለሙት ልጆችም፣ ረዳት ለሌላቸው ሴቶች ሰዎችም እስኪያደንቁ ድረስ ስማቸውም በሰው ሁሉ ዘንድ ተወደደ። በጎ ምግባራቸውም በሀገራቸው ሁሉ ተሰማ። ከሁለቱም ወሮች በኋላ ያም ሰው ማለትም የተመረጠው በ11 ሰዓትም የመጣው ማቴዎስ አረፈ። በሰማያት ፍጹም ዋጋውን በመላእክት አለቃ በቅዱስ ሚካኤል አማላጅነት ከጧት እስከ ማታ እንዳገለገሉ ያክል አገኘ። ልጆቹ ግን ከእናታቸው ጋር በጎ አድራጎት ሁሉ አላደረጉም፣ ከቀድሞውም ይልቅ አበዙ እንጂ። ዲያብሎስና ሰራዊቶቹ ግን እነዚህ ቅዱሳን ያደረጉትን በጎ ሥራ ባዩ ጊዜ እንዲሁም አልታገሳቸውም። እነርሱ ተነስተው የሀገራችን መኳንንትን ሁሉ አስነሱባቸው፣ ጽኑ ጥልን ሁሉ ቀሰቀሱባቸው እንጂ በጠላትነትም ተነስተው ገንዘባቸውንም ከሳጥናቸው ወረሷቸው። ዮሐንስ ግን እናቱንና ወንድሞቹን እንዲህ አላቸው፣ እነሆ አባታችን ከሞተ ጀምሮ እለዚህ ሰዎች እጅግ ሲያሰቃዩን እናያቸዋለን። ተነሱ፣ ይህችን ሀገር ትተን ወደ ሌላ ሀገር እንሂድ፣ በዚያም እንኑር። በቅዱስ ወንጌል በዚህ ሀገር ቢያሳድዷችሁ ወደ ሌላኛይቱ ሽሹ ተብሎ ተጽፏልና፣ እነሆ እንደዚሁ አሳደዱን፣ አሰቃዩን፣ መከራም አጸኑብን። ነገር ግን የእግዚአብሔር ፈቃድ ይሁን። ከዚህም በኋላ በስውር ተነስተው ገንዘባቸውን ይዘው ወደ ሌላ ሀገር ሄዱ። የመላእክት አለቃ የቅዱስ ሚካኤል ጌታ ሆይ እርዳን እያሉ በዚያ ኖሩ። ቀድሞ ከሚያደርጉትም በይበልጥ ምጽዋትን አበዙ። ሰይጣን ግን አልታገሰም። ምጽዋትን ሲሰጡ በሃይማኖትም በጎ ነገር ሁሉ ሲያደርጉ ቅዱሳንን ባየ ጊዜ ተነሳሳ። የመላእክት አለቃ ቅዱስ ሚካኤልም እንደሚያሳፍረው አላወቀምና እንደ አንበሳም ያናፋ ነበር። ከጥቂት ቀንም በኋላ የአገሩ ዘበኞችም ሴሎም ወደሚባለው ወደ አንድ ባለጸጋ በሌሊት ሄደው ቤቱን በርብረው ብዙ ገንዘብ ዘረፉ። ባለጸጋውም ያችን አገር ለሚገዛው መስፍን ነገረው።
መስፍኑም እንዲያድኗቸው አዘዘና ወታደሮች ዘበኞቹን ሁሉ አዘዛቸው። የዚያን ባለጸጋ ገንዘብ ያሰቃዩአቸው ዘንድም አስረው ስለዚህም ነገር ብዙ መረመሯቸው። የነገሩንም እውነት ለመገለጡ አስቀድሞ ሰይጣን በሽማግሌ ሰው ተመስሎ ከከተማው እየዞረ ይለፍ ነበርና እንዲህም አለ፣ የባለጠጋውን የሰሎሜንም ገንዘብ የሰረቀውን እኔ ያውቃለሁ። እዚያም ወራት ወደዚያ የመጡ 4 ስደተኞች ጎልማሶች ወደ ቤታቸው ገብተው ገንዘቡን ሁሉ ሲዘርፉ አይቻለሁ። በሀገራቸውም በነበሩበት ጊዜ ቢሆን ሥራቸው ይህ ነው እንደነበረ ሁሉ ይታወቃል። ከሀገራቸውም አስወጥተው የሰደዷቸው በዚህ ምክንያት ነው አለ። የሀገሩ ሰዎች ይህን ሰምተው ለመስፍኑ ነገሩት። ያን ጊዜም በመስፍኑ ትእዛዝ በራስ ፀጉራቸው ይዘው እየጎተቱ ወደ መስፍኑ አመጧቸው። ያለ ርኅራኄ ያሰቃዩአቸው። እናታቸውም እያለቀሰች በኋላቸው ትከተላቸው፣ እንዲሁ ታረጋጋቸው ነበር። እንዲህም ትለዋቸዋለች፣ ልጆቹ አትፍሩ፣ አትደንግጡ። በምታምኑበት አምላክ እንዲሁም በመላእክት አለቃ በቅዱስ ሚካኤል አማላጅነት ከመከራው ሁሉ በሐሰትም ከተናገራችሁባቸው ክስ ሊያድናችሁ እንደሚችል ያውቃለሁ። እርሷም ይህንን ስትናገር እነሆ ቃል ከሰማይ መጣ፣ እንዲህም የሚል ነበረ፣ እናንተ የእግዚአብሔር አገልጋዮች አትፍሩ፣ አትደንግጡ። እኔ አልለያችሁም፣ ለዘላለሙም ምንም ክፉ ነገር አያገኛችሁም። ከክፉ ነገር ሁሉ የምጠብቃችሁ እኔ ሚካኤል ነኝና። ደርሰውም በመስፍኑ ፊት በቆሙ ጊዜ እነሆ የመላእክት አለቃ ቅዱስ ሚካኤል የንጉሡ መልእክተኛ መስሎ ከሩቅ መጣ። መስፍኑም ባየው ጊዜ ተነስቶ በፍርድ አደባባይ እንደሚቀመጥ ፍርዱን እንዲያሰማ ማለደው። መስፍኑም ወደ ልጆቹ መለስ ብሎ እናንተ ቶሎ አምጡና ከሚፈረድባችሁ ከዚያም በፊት የባለጸጋውን የሰሎሞንን ገንዘብ ስጡት አላቸው። የክርስቲያን አምላክ ሕያው እግዚአብሔር ምክሩን የሚገልጥበት የመላእክት አለቃ ሚካኤል በዚህ ሥራ እንዳልተባበርን ያውቀናልና አሉ። የመላእክት አለቃ ቅዱስ ሚካኤልም መስፍኑን የባለጸጋውን ገንዘብ በእውነት እንደሚገኝ እኔ ያውቃለሁና እነዚህ ሰዎች ትንሽ ወንድምን ያዙና ወደ ዘበኞቹ ቤት አግቡት። ከዚያም በኋላ የመላእክት አለቃ ቅዱስ ሚካኤል ባከበረው በጌታ በኢየሱስ ክርስቶስ ስም የባለጸጋው ሰሎሞን ገንዘብ ይገለጥ ብሎ ይጩህ፣ በእርሱ አንድ ምክንያት እናገኛለን። ያን ጊዜ እግዚአብሔር በእውነት ኃይሉን ያሳያል አለው። ከዚህም በኋላ መስፍኑ የለዚያን ሰዎች ወንድም የተባለው ሕፃኑን ልጅ እንዲያመጡትና ቅዱስ ሚካኤል እንዳለ ወደ ዘበኞቹ ቤት እንዲያስገቡ ታዘዘ። መስፍኑም እንዳዘዘው አደረጉ። ያም ልጅ በጌታዬ በኢየሱስ ክርስቶስ ስም በመላእክት አለቃ በቅዱስ ሚካኤል አማላጅነት የባለጸጋው የሰሎሜ ገንዘብ ይገለጥ ብሎ ጮኸ። ያን ጊዜ እግዚአብሔር ቃል መጣ። በዚያም ያሉ ሁሉ እንዲሁ ሲሉ ሰሙ። ወደዚህች ዋሻ ግቡ፣ የባለጸጋው የሰሎሜ ገንዘብ ሁሉን ታገኛላችሁ። ይህ ትንሽ ልጅና ወንድሞቹንም ከኃጢአት ንጹሐን ናቸው። ያን ጊዜ ወደ ዋሻው ወረዱ። የባለጸጋውም ገንዘብ ተገኘ። ለመስፍኑም የሆነውን ሁሉ ነገር ነገሩት፣ እጅግም አደነቀ። የንጉሡ መልእክተኛም መስሎ የነበረው የመላእክት አለቃ ለቅዱስ ሚካኤል ይነግረው ዘንድ መለሰለት። ባለ ጊዜ እንዲሁ አላገኙትም። ያን ጊዜ እጅግም አደነቀ። 4ቱም ሰዎችንም ነፃ አድርጎ አሰናበታቸው። ደስ ብሏቸው እግዚአብሔር አምላካቸውን እያመሰገኑ የመላእክት አለቃ ቅዱስ ሚካኤልን ምልጃ ታላቅነትንም አደነቁ። ወደ ቤታቸውም ገቡ። እነዚያንም ቅዱሳን ያዩ የሰሙ ሁሉ ከመልካም ግብራቸው የተነሳ እስኪያደንቁ ድረስ ዘወትር የሚያደርጉትን ቸርነትና በጎነትን አድራጎትንም ሁሉ እንዲሁ አልቀነሱም።
ከጥቂት ቀንም በኋላ አንድ ሰው ሁለቱን ሰዎች ሁሉ ከሚያስተዳድራቸው ንጉሥ ጋር አጣላቸው። አስቀድሞ መረመራቸው። ለወታደሮቹም ከመሰጠታቸው በፊት 100 ወቄት ወርቅም እንዲከፍሉ ንጉሡ አዘዘ። ነገር ግን የሚከፍሉት አልነበራቸውም። ስለዚህም እነዚያ ሁለቱ ሰዎች ብዙ ጊዜ እንዲገርፏቸው ተነገረ። በዚያን ጊዜ ዮሐንስን በቅርብ አገኘው። የንጉሡም አሽከሮች ያለ ምሕረት ሲገርፏቸው አያቸው። የንጉሡ አሽከሮችም እነዚያን ሰዎች የምትደበድቧቸው በምን ምክንያት ነው አላቸው። የንጉሡ አሽከሮችም በ200 ወቄት ወርቅ ምክንያት ይዘናቸዋል አሉት። 200 ወቄት ወርቅ ብሰጣችሁ ትተዋቸዋላችሁ አላቸው። ወታደሮቹም አዎን እንተዋቸዋለን፣ ባይሰጡን ግን እንገድላቸዋለን አሉት። ዮሐንስ ግን ወታደሮቹን እስክመለስ ድረስ ትንሽ ታገሱኝ አላቸው። ሄዶም 200 ወቄት ወርቅ አመጣና ሰጣቸው። በእነርሱ ላይ ሥልጣን ላላቸው ለአራቱም መኮንኖች አንዳንድ ወቄት ወርቅ ሰጣቸው። ሁለቱንም ሰዎች ፈቷቸው። ዳግመኛም በጎ ነገርን የሚጠላ ሰይጣን ስለ መልካም ሥራቸው በእነዚህም ቅዱሳን ላይ ቅናት፣ ቁጣ ስለተመላ ሌላ ምክንያት አመጣ እንጂ ዝምም አላለም። ጭንቅና ከባድ መከራን ሁሉ አስነሳባቸው። ስለ እነዚህም ቅዱሳን ቤት አቅራቢያ አንድ ባለጠጋ ሰው ነበረ። ያም ሰው ራት አድርጎ ጓደኞቹን እንዲሁ ወዳጆቹን ጠራ። ከበሉም ከጠጡም በኋላ ከእነርሱም አንዱ ወደዚያ ቤት ሲመለስ እንዲሁ ተነሳ። ሲሄዱም በሀገሩ አደባባይ ጊንጥ ነድፎትና ወድቆ በዚያ ሞተ። ከሰውም የሆነውን ሁሉ ያወቀ ማንም የለም። በሀገሩም ታላላቆቹ ሲዘዋወሩ ያም ሰው ሞቶ አገኙትና ወደ ሀገሩም አደባባይ ወሰዱት። ሰዎቹም ሁሉ መረመሩት፣ የሆነውን ሁሉ አላወቁም። በማግስቱም ወታደሮቹ ሊቀብሩት ሲሄዱ እነሆ ሰይጣንም በዚያ ቦታ ሰው መስሎ እንዲህ እያለ ጮኸ፣ የዚህ ሰው ሞት ከሰው ወገን ያወቀ የለም። እኔ ግን የገደለውን አውቃለሁ። በእነዚህም በአራቱም ልዩ ወገን ሰዎች በቀር ሌላ ሥራ በሌላ ሰው ሁሉ አልተሰራም። ለዚህም ነገሩ ምስክር ነኝና ይህ ነገር በመላው ሀገር ተሰማ። ከዚህም በኋላ መስፍኑ ሄዶ ለንጉሡ ከሲጦን ነገረው። ያን ጊዜም ንጉሡ ከእነዚያ 4 ጎልማሶች እጃቸውን የፊጥኝ አስረው በአንገታቸው እንዲሁ ዠንጅርና አድርገው ያመጧቸው ዘንድ አዘዘ። ወደ ንጉሡም እስኪያደርሷቸው ድረስ እየጎተቱ አመጧቸው። ከሰማይም ሁሉ አትፍሩ፣ እነሆ የመከራችሁ ዘመን አልፏል፣ ከእግዚአብሔር ታዞ በጎ ዕረፍትን መጥቶላችኋልና የሚል ቃል ወደ እነርሱ መጣ። እንደ ወንጀለኛም በንጉሥ ፊት አቆማቸው። ያን ጊዜ እነሆ የመላእክት አለቃ ቅዱስ ሚካኤል የሮም ንጉሥ መልእክተኛን መስሎ መጣ። ንጉሥ ሲጦስም ባየው ጊዜ ሊቀበለው ከመንበሩ ተነስቶ ቆመ። ወደ እርሱም በቀረበ ጊዜ እርስ በርሳቸው ሰላም ተባባሉ። ንጉሡም ሚካኤልም በአንድነት ተቀመጡ። የመላእክት አለቃ ቅዱስ ሚካኤል ንጉሥ ከሲጦስን እነዚህን ሕፃናት ያደረጉ ምንድነው አለው። ንጉሡም እንደዚሁ የሆነውን ሁሉ ነገረው። ሚካኤልም ንጉሡን ስለዚህ ነገር የሆነው ሁሉ እውነት ነውን? በእውነትም አታውቅም? ንጉሡ እኔ አላውቅም፣ የሞተውን የገደሉ እነርሱ ናቸው ብለው ሰዎች እነዚህን አመጡልኝ እንጂ አለው። የመላእክት አለቃ ቅዱስ ሚካኤልም በእኛ ዘንድስ ሰው ቢሞት የገደለውን ባያውቅ እንዲሁ ሲሆን የሞተው ሁሉ ወደ መካከላችን እናመጣዋለን፣ እንጠይቀዋለን፣ የገደለውንም ይነግረናል አለው። አሁንም እውነቱን ልታውቅ ብትወድ ያን የሞተ ሰው እንዲያመጡ ትእዘዝና እየጠቀሰው እርሱ ይነግረናልና ገዳዩንም እናውቃለን አለ። ያን ጊዜ ንጉሡ የሞተውን ሰው ወደ ሕዝቡ መካከል እንዲያመጡ ታዘዘ። ባመጡትም ጊዜ የመላእክት አለቃ ቅዱስ ሚካኤል ከወንድሞቹ ታናሽ የሆነውን ዳንኤልን ሄድና የሞተውን ሰው በሰማይና በምድር ንጉሥ በኢየሱስ ክርስቶስ ስም የሆነውን ሁሉ ንገረኝ በለው አለው። ያም ትንሽ ልጅ እንዳለው አደረገ።
ሰው ወዳጅ እግዚአብሔርም ቅዱስ ስሙ በቦታው ሁሉ ሲመሰገን እንዲሁም ሲያምኑበት ሊያምኑበትም ወዶ የዚያን ሰው ነፍስ እንደገና ወደ ሥጋዋ መለሰለት፣ እንዲሁም ዳነ። ያን ጊዜም ምውቱ እንዲህ ብሎ ጮኸ፣ ንጉሥ ከሲጦስ ወዮልህ! እንዲሁም ደፍረ ከሰማይ ሰራዊት መሪ ከሆነው ከመላእክት አለቃ ከቅዱስ ሚካኤል ጋር ተቀምጠሃልና። የሀገሩ ሰዎችም የታገሏቸው እለዚህን ሰዎችም ንጹሐን ቅዱሳን ናቸው፣ ኃጢአትም የለባቸውም። የገደሉኝ እነርሱ አይደሉም። እንዲሁም ጊንጥ ነድፎኝ በመርዙ ሞትኩ እንጂ አለ። እነዚህም ሰዎች የተመረጡ ስለሆኑ ይህችንም ታላቅ ጸጋ የደረሰብኝም እንዲሁም የደረሰችኝ የመላእክት አለቃ ቅዱስ ሚካኤልን ለማየት የበቃው ሆንኩኝ። አሁንም እነሆ እግዚአብሔር ያደረገውን ታምራት አያችሁ። እንግዲህ በፍጹም ልባችሁ ተመለሱ፣ ክፋትንም እንዲሁ ከእናንተ አርቁ። ኃላፊው የዚህን ዓለም ምኞት፣ ነፍስ የሌለውን ጣዖታትን ማምለክ ተዉ። እግዚአብሔር የቀደመ ኃጢአታችሁን ይቅር እንዲላችሁ ለእኔማ ይህች ታላቅ ጸጋ ደረሰችኝ። በእነዚህም ቅዱሳን ምክንያት የመላእክት አለቃ ቅዱስ ሚካኤልን አይቼዋለሁ። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል በታላቅ ግርማ ወደ ሰማይ ወጣ። ንጉሡና ከዚህ የነበሩ ሕዝብ ሁሉ ወደ ሰማይ ሲወጣ አዩ። የሟቹንም ነፍስ ከእርሱ ጋር ወሰዳት። ንጉሡና ከዛ የነበሩ ሕዝብም ይህን ሁሉ ታምር ባዩ ጊዜ ድንቅ ነገርን አይተው አደነቁ፣ እጅግም ፈሩ። ከረጅም ሰዓት በኋላ ባየነው ታምርና ድንቅ ነገር ከደረሰበት ፍርሃት የተነሳ የንጉሡ ልቡ ተመለሰ። እነሆ ንጉሡም ተነስቶ የዮሐንስን ራስ ሳመው፣ እንዲህም አለው፣ አንተና ወንድሞችህ ወደ እኔ ወደዚህች ሀገር የገባችሁባት ሰዓት የተባረከች ናት። አምናችሁ የምትድኑበትን አምላካችሁን ትነግሩን ዘንድ ለምናችኋለሁ። ዮሐንስም እኛስ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ እናምናለን አለው። ንጉሡና ሕዝቡ ኢየሱስ ክርስቶስ በሕያው እውነተኛ አምላክ ነውን? ከእርሱም በቀር ሌላ አምላክ የለም፣ እኛም በእርሱ እናምናለን እያሉ ጮኹ። ዮሐንስም ንጉሡን እንዲህ አለው፣ ተነስ፣ ወደ ሮም ንጉሥ ወደ ቆስጠንጢኖስ ላክ። የሆነውን ሁሉ ገለጸለት። ለምነው በሀገሩም ካሉት ኤጲስቆጶሳት እንዲልክልህ እነርሱም መጥተው እንዲያስተምሯችሁና በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቋችሁ ዘዝ። ያን ጊዜ ደብዳቤ ጽፎ እንዲህም ብሎ ላከ። ከንጉሥ ከሲጦስ የሁሉ ንጉሥ የኢየሱስ ክርስቶስ አገልጋይ ለሆነ ለቆስጠንጢኖስ ሰላም ላንተ ይሁን። ቸር እግዚአብሔር ያደረገልኝ ጸጋ ታላቅ ነው። አስበን ለርኩሳን አማልክት ከመገዛት ሁሉ አዳነን፣ ወደ እርሱም መለሰን። ስለ ክብሩና ስለ ገናንነቱ ስለማይመጠን ቸርነቱ ክብር ገናንነት በሚሆን በመልአኩ አለቃ በቅዱስ ሚካኤል አማላጅነት እንዳየውና እንድነጋገረው አደረገኝ። እርሱ ምውቱን ከእኛ ጋር አፍ ለአፍ እንዲነጋገር አደረገው። ከዚህም በኋላ እኛና ሕዝቡ ሁሉ እያየነው በታላቅ ግርማ ወደ ሰማይ ወጣ። ዳግመኛም ገናንነትህን እንለምንሃለን፣ በግዛትህ ካሉት ኤጲስቆጶሳት አንድ ትልክልን ዘንድ የቀናች ሃይማኖትንም እንዲያስተምረን ብርሃነ ትምህርቱንም እንዲያበራልን ወደ እግዚአብሔር የምታደርሰውን መንገድ እንዲመራን ቅዱስ ማኅተምህን ሁሉ እንዲሰጠን የዓለሙ ንጉሥ መድኃኒታችን ኢየሱስ ክርስቶስ ስላደረገው ኃይሉ የታመነው እውነተኛ ንጉሥ ስላደረገው ድኅነት ብለህ ይህን ብታደርግልን፣ እንዲሁም ከጌታችን ከኢየሱስ ክርስቶስ ዘንድ የሕይወት አክሊልን ትቀበላለህ። ንጉሥ ቆስጠንጢኖስም ይህችን መልእክት በታላቅ ደስታ ተቀበላት። ባነበባትም ጊዜ ስለተደረገው ታምራት እጅግም አደነቀ፣ እግዚአብሔርንም አመሰገነ። በፍጹም ትጋትም ደብዳቤ ጽፎ ወደ ኤፌሶን ሊቀ ጳጳሳት ወደ አባ ዮሐንስ ላከ። እንዲህም ብሎ ጻፈ። የሕያው የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስን ሥጋውን ደሙን የሚዳስሱ
እንዲሁም እጆች ንጹሐን ክቡራን ናቸው። እነሆ ከእኛ ዘንድ መልእክተኞች አሉ። እነርሱ ከንጉሥ ከሲጦስ ከሃዲያን ሀገር የተላኩ ናቸውና ወደ እኛ የተጻፈው የንጉሥ ደብዳቤውን ይዘነዋል። ንጉሥ ከቂጦስ በደብዳቤ በመላእክት አለቃ በቅዱስ ሚካኤል አማላጅነት እግዚአብሔር ለእሱና ለሕዝቡ ያደረገውን ይቅርታና ቸርነት ገልጦ የተናቀችውን ሃይማኖት የሚያስተምራቸውን ጥምቀት የሚሰጣቸውን አንድነት ኤጲስቆጶሳትን ሁሉ እንድትልክልን ጠይቆናልና። ስለዚህም ቸር አዋቂ አባት ሆይ ወደ ቅዱስነት ይህችን መልእክት ጻፍልን። ደስ እንደሚልህ የበለጠ ደስታም እንደምንጨምርልህ እናውቃለንና ድካም እንደ ተሸከምክ በፍጹም ልቦና እንድትሰራልን እንሻለን። ድካም በከንቱ እንደማይቀር ታውቃለና ክርስቶስ ስለ ሰው መከራ እንደተቀበለ አንተ ታውቃለና ራስህ ታዘዝ። ወደ ዲዲያስ ሀገርም ሂድ። በዚያም የሚገኙትን ሕሙማን በክርስቶስ ስም ትፈውስ ዘንድ ለርኩሳን አማልክትም ከመገዛት ነፃ ታወጣቸው ዘንድ በአብ በወልድ በመንፈስ ቅዱስ ስም ታጠምቃቸው ዘንድ ሂድ አለው። ይህም በክርስቶስ በቅዱሳን መላእክት ፊትም መመኪያ ይሆናል። በአምላካችን በኢየሱስ ክርስቶስ ከሃሊነት ነፍሳችንን በአንድነት ትድን ዘንድ ንጉሥ ቆስጠንጢኖስም ወደ ኤፌሶን ሊቀ ጳጳሳት ወደ አባ ዮሐንስ ከንጉሡ ከሲጦን መልእክት ጋር ይህን ደብዳቤ ላከ። ሊቀ ጳጳሳቱም መልእክቱን አንብቦ አሕዛብ ወደ ክርስትና ስለመመለሳቸው እጅግ ደስ አለው። ያን ጊዜ ቀሳውስትን፣ ዲያቆናትን፣ አናጉስጢስን፣ መዘምራንን 12 መምህራንን አስከትሎ ተነሳ። ታቦተ ማርያምን፣ ታቦተ ሚካኤልን፣ ታቦተ ጴጥሮስ ወጳውሎስን ይዞ ከመሥዋዕት ምስጢር ሊሰራበት የሚገባውን ሁሉ ጋር የወርቅ ጽናዕን፣ የወርቅ ጻሕልን፣ 4 መስቀሎችን፣ 4 የወርቅ ጽዋዎችን፣ 4 የብር ጽዋዎችን፣ የሐስ ሰበኖችን፣ የክብር ልብሶችን፣ 4 ወንጌልን፣ የጳውሎስን መልእክታቶችን፣ መጽሐፈ ግብረ ሐዋርያትን እንዲሁም መዝሙረ ዳዊትን፣ 4ቱን የጸሎት መጽሐፍትን ማለትም ጸሎተ ዕጣን፣ ግንዘትን፣ መጽሐፈ ክርስትናን፣ መጽሐፈ ቅዳሴን ይዞ ለቤተ ክርስቲያን የሚያስፈልገውን ሁሉ ፈጸመ። እግዚአብሔር መንገዳቸውን እንዲያቀናላቸው ከጸለዩ በኋላ ደስ እያላቸው ሄዱ። ወደ ሀገሩም ለመድረስ በተቃረቡ ጊዜ የሊቀ ጳጳሳቱና የረዳቶቹንም መምጣት ለንጉሡ ነገሩት። ንጉሡና ዮሐንስ ሕዝቡም ሁሉ ደስ ብሏቸው ሊቀ ጳጳሳቱን ሊገናኙት ወጡ። ወደ እርሱም በቀረቡ ጊዜ ንጉሡና ሕዝቡ ሁሉ እጅ ነሱት፣ ከእርሱም ዘንድ ቡራኬ ተቀበሉ። ንጉሡም የሆነውን ሁሉ ለሊቀ ጳጳሳቱ ነገረው። በዚህም ሰውና በወንድሞቹ ምክንያት እግዚአብሔር ይቅር አለም ብሎ ዮሐንስን አስተዋወቀው። እንዲሁም በፍጹም አንድነት ወደ ከተማው ገቡ። ንጉሡም ወደ እልፍኙም እንዲገባ ሊቀ ጳጳሳቱን ማለደው። በዚያችም ሀገር ገና ቤተ ክርስቲያን አልሰሩምና በማግስቱም ሊቀ ጳጳሳቱ ንጉሡን ቤተ ክርስቲያን ሥራ አለው። ቀጠል አድርጎም ከዚች ከተማ አዳዲስ ቦታ አለን ብሎም ጠየቀው። ንጉሡም አዎን በዚች ከተማ ቤተ ክርስቲያን የሚሰራበት አዲስ ቦታ አለ ብሎ ለሊቀ ጳጳሳቱ መለሰ። ሊቀ ጳጳሳቱም ተነስ፣ ለቤተ ክርስቲያን የሚገባውን ቦታ እንድናይ እንከተለው አለው። አንድነትም ሄደው ያንን ቤተ ክርስቲያን የሚሰሩበትን ቦታ አዩ። የሚሰሩበትንም የተዘጋጀ ቦታ አገኙ። ሊቀ ጳጳሳቱም ተስማማ። ንጉሡም አዋጅ ነጋሪዎችን ለሕዝቡም ሁሉ እንዲያመጡና ቤተ ክርስቲያን እንዲሰሩ በሀገሩ ሁሉ አዋጅ ነገረ። ባለጸጋም ቢሆን ድሃም ቢሆን ሹምም ቢሆን ጭፍራም ቢሆን ንጉሡ ከሕዝቡ አንዳንድ ሆኖ በእጁ ይሠራ ነበረ። ከኢየሱስ ክርስቶስ በረከት እንደሚቀበል ተስፋ አድርጎ በእግዚአብሔር ፈቃድ በ44 ቀን ሰርተው ጨረሱ። ሊቀ ጳጳሳቱም የብርሃን ማለትም የጌታችን የኢየሱስ ክርስቶስን እናቱ በምትሆን
አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቀደሳት። ንጉሡም የሚጠብቁትን ብዙ አሕዛብ ባየ ጊዜ ሊቀ ጳጳሳቱ የቤተ ክርስቲያን መጠመቂያዎችን ሳይሰሩ እነዚህን ሕዝብ በየት ታጠምቃቸዋለህ አለው። አዋቂው ዮሐንስም መልሶ ንጉሡንና ሊቀ ጳጳሳቱን በከተማው በስተ ምስራቅ በኩል ታላቅ ባሕር አለ፣ እርሱም ለዚህ ታላቅ ሥራ የሚገባ ይመስለኛል አላቸው። ወዲያውኑም ከሰማይ ከእግዚአብሔር ዘንድ የሚሰጠውን ጸጋ የተቀበለ የእግዚአብሔር ልጅ ይሆናል የሚል ቃልን ሰሙ። ንጉሡ ሊቀ ጳጳሳቱም ሕዝቡን ለቡራኬ ይሰበሰቡ ዘንድ አዘዘ። ሊቀ ጳጳሳቱም ፍጹም የጥምቀት ጸሎት ጸለየ። በዚያችም ዕለት ታላቅ ታምርና ድንቅ ነገር ተደረገ። ሕዝቡንም ለማተብ በቀረበ ጊዜ ሕዝቡ ሁሉ ከሊቀ ጳጳሳቱ ጋር ሳሉ ይገባል ይገባል የሚል ቃል ከሰማይ ሰሙ። የጥምቀቱም ጸሎት ከጨረሱ በኋላ ወደ መጠመቂያው እንዲወርዱ አዘዘ። ያን ጊዜ ሁሉም በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን እያሉ ወደ ውሃው ገቡ። ንጉሡም ሕዝቡ ከተጠመቁ በኋላ ሊቀ ጳጳሳቱ ወደ ቤተ ክርስቲያን ገባና ዮሐንስን ኤጲስቆጶሳቱን ከሦስቱ ወንድሞቹ አንዱን ቄስ ሁለቱን ዲያቆናት አድርጎ ሾማቸው። ለንጉሡም አጋላስም የሚገባ ልጅ ነበረውና ዲያቆን አድርጎ ሾመው። ሕዝቡም ስለ እርሱ ደስ አላቸው። ሊቀ ጳጳሳቱም የቅዳሴውን ሥርዓት ጀመረ። ንጉሡና ሕዝቡ ሁሉ ያዩትና የሰሙትን እንደዚሁ ያለውን ሥራ እንደዚሁም ያለውን ነገር ሁሉ አደነቁ። በዚያም አገር ቁርባን ሊሰጣቸው የመጀመሪያው ነውና ሥጋውና ደሙንም ተቀበሉ። ሊቀ ጳጳሳቱም ከእነርሱ ለእያንዳንዱ ቡራኬንም ሰጠ። በፍጹም ደስታ ወደ ቤታቸው ገቡ። ሊቀ ጳጳሳቱም ሥርዓቱን ቤተ ክርስቲያንንም ሁሉ እያስተማራቸው እየመከራቸው 2 ወር ያክል ከእነርሱ ዘንድ ተቀመጠ። ከዚያም በኋላ በፍጹም ደስታ አብረው ከመጡ ሰዎች ጋር ወደ ሀገሩ ተመለሰ። ሊቀ ጳጳሳቱ ንጉሥ ከሲጦስና እንዲሁም ሕዝቡ ሁሉ እግዚአብሔርን አመሰገኑ። ኤጲስቆጶስ ዮሐንስንም አከበሩት። ወንድሞቹን እግዚአብሔርን ለማሳወቅ እንዲሁ ተልከናልና እንዲሁም ተልከዋልና ከጥቂት ቀን በኋላ ኤጲስቆጶሱ ንጉሥ ከሲስጦስን በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን እንስራ አለው። ንጉሡም ኤጲስቆጶሱ አባቴ ሆይ የወደድከውን አድርግ፣ እነሆ እኛ ያዘዝከንን ሁሉ እንቀበል ይገባናል አለው። ንጉሡም ኤጲስቆጶሱ ቅዱስ ዮሐንስን የሀገሩ ሰዎች ሁሉ እየረዱት በፍጹም ትጋት ቤተ ክርስቲያን ሠራ። እንዲሁም በ10 ወርም ጨረሳት። ኤጲስቆጶሳቱም ቅዱስ ዮሐንስ ኅዳር 12 ቀንም በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ስም እርሷንም ቀደሳት። የቅዱስ ሚካኤል በዓልም ከቅዳሴ ቤተ ክርስቲያኑ ጋር ተከበረ። ከቅዳሴውም በኋላ ኤጲስቆጶስ ንጉሥ ሕዝቡን ሁሉ ተሰብስበው ወደ ጣዖታቱ ወደ ሄሮን ቤት ሄዱ። አፈረሱት። ሄሮን የነበረበትን በእሳት አቃጠሉ። በዚያን ጊዜ ጣዖት ውስጥ አድሮ የነበረው ጋኔን ዮሐንስ ሆይ አደከምከኝን? እጅግም አስጨነከኝ፣ ከማደሪያዬም ሁሉ አስወጥተ አባረርከኝ ብሎ ጮኸ። ንጉሡም በዚያም ቦታ ላይ በሐዋርያው በጴጥሮስ በጳውሎስ ስም ታላቅ ቤተ ክርስቲያን ሠሩ። ቅዱስ ዮሐንስም ሕዝቡን ሁሉ በቀናች ሃይማኖት ይጸኑ ዘንድ ይመክራቸው ያስተምራቸው ነበር። ትንሹም ትልቁም ሁሉ ያከብሩት ነበርና። ቆስጠንጢኖስም ዮሐንስ ያደረገውን በጎ ነገር ሁሉ ሰምቶ እግዚአብሔርን አመሰገነው። እነርሱንና መንግሥቱን ሁሉ እንዲባርክ በለመነው ጊዜ ወደ እርሱም ደብዳቤ ላከ። በደብዳቤውም በኃጢአት ዓለም ጣዖታትን ሁሉ ያጠፉ ዘንድ ሐዲስ ዳንኤል ብሎ ሰየመው። ዮሐንስ ግን የተቀበለውን አደራ ሁሉ አስጠበቀ። እንዲሁም የተሰጠውንም መክሊት አራባ። በዘመኑም ሁሉ እግዚአብሔር ሁልጊዜ በእጁ የሚያደርገውን ታምራትና ድንቅ ሥራ እንዲሁም ምክንያት ሃይማኖት ጸንቶ ኖረ። ወዳጆቼ ሆይ የእግዚአብሔርን ካህሊነቱን የመላእክት አለቃ ቅዱስ ሚካኤልን ርኅራኄውን እዩማ።
እርሻዎቹን ሁሉ እንዲያፈሩ ቢያደርግ የቅዱስ ሚካኤል አማላጅነት ከዚያም ይገኛል። በቅዱስ ሚካኤል አማላጅነት እጽዋትን ፍሬያቸውን ይሰጣሉ። መርከቦችን በሚሄዱበት የቅዱስ ሚካኤል አማላጅነት ይገኛል። ከባህር ሞገድም ያርፋሉ። በዱር በገደል በሚንከራተቱ ሰዎችም ዘንድ የቅዱስ ሚካኤል እንዲሁም አማላጅነቱ ከዚያም ይገኛል። መነኮሳትን በሚሰበሰቡበት የመላእክት አለቃ የቅዱስ ሚካኤል አማላጅነት በዚያም ይገኛል። በመካከላቸውም የእግዚአብሔር ሰላምን ይሰጣቸው ዘንድ ነው። ኤጲስቆጶሳት ቀሳውስት በማዕድ ላይ በሚጸልዩበት ጊዜ የመላእክት አለቃ የቅዱስ ሚካኤል አማላጅነት በዚያም ይገኛል። የሚካኤል አማላጅነት የተሰበሰቡትንም የታሰሩትንም ሁሉ ሊረዳ ይገኛል። የመላእክት አለቃ የቅዱስ ሚካኤል አማላጅነት በፈተና ያሉትን ሁሉ ሊረዳ በመከራቸውም ሁሉ ሊያደናቸው ይገኛል። ይቅርም ይላቸው ዘንድም ስለ ሙታንና ስለ ሕያዋን እግዚአብሔርን ይለምነዋል። ከቅዱሳን ወገን የመላእክት አለቃ ቅዱስ ሚካኤል ያልጎበኛቸው በመከራም ሁሉ ከስቃይም ለማዳን ያልረዳቸው እነማን ናቸው? ወዳጆች ሆይ እግዚአብሔር ለሰው ያለውን ፍቅሩን እነሆ አወቅን። የመላእክት አለቃ ቅዱስ ሚካኤል ለሰው ሁሉ እንዲማልድ ይቅር ይላቸው ዘንድ ኃጢአቱንም ያስተሰርይላቸው ዘንድ በእግዚአብሔር አብ ፊትም እንዲለምንላቸው አድርጓልና እኛንም እንዲምረን በእግዚአብሔር ዙፋን ፊትም ይለምንልን ዘንድም እርስ በርሳችን ከእግዚአብሔር በተገኘ ፍቅር እንዲሁ እንዋደድ። ሁላችንም በፍጹም ፍቅር ጸንተን እንኑር። በአፋችንም ሐሰት አናግባ። ኃጢአት የክምር ምንጭ ናትና እንዲሁም ዝሙትም በእግዚአብሔር በመላእክቱ ዘንድም የተጠላች ናት። ለነፍስም ድህነትና ሞት ናትና። ቅናትም ሰይጣን የሚወደው ሲሆን እግዚአብሔርና መላእክቱ የሚጠሉት ነው። የተቀደሱ ክርስቲያኖችንም የሚጠላ የሰይጣን ወዳጅ ነው። ወንድሞቼ ሆይ አሁንም የረከሰ ሥራንም ከእኛ እናርቅ። በመልካሚቱና በጸናችው ጎዳና እንሂድ። ከኃጢአት ነውርም ርቀን እንኑር። እንዲሁም ንጹሕ ጋብቻ ከሆነ ጀምሮ ሰውን የሚያረክሰው ሰው አይደለም። እዩ ሙሴ ከእግዚአብሔር ጋር 570 ቃላት በተነጋገረ ጊዜ ሚስቱም ልጆቹም ነበሩ። ወደ ክብሩም ለመድረስ እንቅፋት አልሆኑበትም። ለዚሁም ከመጻሕፍት ብዙ ምክርን ባመጣልን ነበር። ነገር ግን ይህ ይበቃዋል። ነገራችንን እንጨርስ። ዛሬ የመላእክት አለቃ የቅዱስ ሚካኤልን በዓሉን መታሰቢያውን እናድርግ። በዚህም በዓል ብቻውን የሚበላ የሚጠጣ ደስ የሚለው እየራባቸው እየጠማቸው ድሆች ጦማዳሪዎችን ቸል የሚላቸው አይፈለግምና በዚህ በዓል ድሃውን እንዲሁ ከሜዳ ወድቆ በብርድ እየተሰቃየ በክብር ልብስ የሚያጌጠውን አይፈልገውምና ይህም በዓል ድሃው በሜዳ ወድቆ ባጌጡ ቤቶች የሚቀመጡ ሰዎችን እንዲሁ አይፈልግም። ይህ በዓል ድሃው በእስር ቤት እየተጨነቀ በተድላ በደስታ የሚበላውን የሚጠጣውን ሰው አይፈልግም። ይህ በዓል ድሃው ታሞ የሚረዳቸው የሚጎበኛቸው አጥቶ ሲጨነቅ ብቻውንም እራት ወይንም ምሳ የሚያደርገውን አይሻም። በወንጌል የተጻፉት እነዚህ ትእዛዛትን የሚሉት ይህን ነውና። አሁንም ወንድሞቼ በቀና ልብ የመላእክት አለቃ የቅዱስ ሚካኤልን ስምን እንጥራ። እግዚአብሔር ጸጋን ሁሉ ይለምንልን ዘንድም ዳግመኛም በመላእክት አለቃ በቅዱስ ሚካኤል አማላጅነት በጌታችን እናት በሁለት ወገን የምትሆን ድንግል በእመቤታችን በቅድስት ድንግል ማርያም አማላጅነት ለዓለም ሁሉ ከእግዚአብሔር ዘንድ ምሕረት እንዲሰጥ ነግራችኋለሁ። አሁንም ለዚህ በዓል የሚገባውን ምስጋና እናመስግን። ምስጋናን ለመፈጸም ጊዜው ቀርቧልና ፍጹም ምስጋና የሚገባውን ጌታችንን አምላካችንን መድኃኒታችንን ኢየሱስ ክርስቶስን እናመስግነው። ሰማያዊ ከሚሆን ከቸር አባቱ ሕያው ከሚሆን ከመንፈስ ቅዱስ ጋርም ክብር፣ ጌትነት፣ ገናንነት፣ ጽንዕ፣ ልዕልና፣ ስግደት የሚገባው እርሱን እናመስግነው ዛሬም ዘወትርም ለዘላለም አሜን።
ይህንን መጽሐፍ የጻፈውን ያነበበውን የተረጎመውን ቃሉን የሰማውን እግዚአብሔር በመንግሥተ ሰማያት አንድ አድርጎ ይቅር ይበለን። እግዚአብሔር በወቀሳና በፍርድ ጊዜ በመላእክት አለቃ በቅዱስ ሚካኤል ክንፍ ጥላ ይሰውረን። ልመናው አማላጅነቱ የእሱ በረከት ረድኤቱም ከእኛ ጋር ትኑር ለዘላለሙ አሜን። የመላእክት አለቃ ቅዱስ ሚካኤል ያደረገው ታምሪ ነው። አብ ምክሩን የሚገልጽበት የእሳት ነበልባል ካፉ የሚወጣ ዜማው የሚጣፍጥ ድንቅ ምስጋና የሚፈልቅበት መልአክ ነውና ልመናው አማላጅነቱ በጨለማ ከሚሄድ ነገር ከቀትር ጋኔንም በስውር ከሚመጣ ከሰይጣን ተንኮል ሁላችንን የሚያድነን ለዘላለሙ አሜን። በአንዲት ሀገር አንዲት ሴት ነበረች። ይህችም ሴትም የከበረች ከፍ ከፍ ያለች እጅግም የበለጸገች ብዙ ገንዘብ የነበራት ሴት ነበረች። የመላእክት አለቃ ቅዱስ ሚካኤልን ትወድ በየወሩም በፍጹም ደስታና ትጋት የበዓሉን መታሰቢያ ታደርግ ነበር። ለድሆች ለጾም አዳሪዎችም በጎ ነገር ታደርግ ነበር። የተራቡትን ታበላ ነበረ፣ የተጠሙትን ታጠጣ ነበረ፣ የታረዙትን ታለብስ ነበረ፣ ሐዘንተኞችንም ታረጋጋ ነበረ፣ የሚተክዙትንም ደስ ታሰኛቸው ነበረ። ስለ ከበረው ስለ ቅዱስ ሚካኤል ስም ብላ በሃይማኖት ይህንን ስታደርግ ቢስ ገላ ወደቀባት። ይህም ደዌ ክፉና አስጨናቂ ነበረ። ሰውነቷም ሁሉ አበጠ፣ እንዲሁም ተነፋ፣ መንቀሳቀስም ሁሉ ተሳናት። አካሏ ሁሉ በእሳት እየተቃጠለ ኖረ። ወደ በዓለ መድኃኒቶቹንም ላከች። እንዲሁም ወዲያውኑ ወደ እርሷ ውጡ፣ በሽተኞችን ሁሉ ነገረቻቸው። ብዙ ገንዘብንም ሰጠቻቸውና አድኑኝ አለቻቸው። ሕክምናም ሰጧት፣ ሊፈውሷትም የቻለ የለም። ይልቁንም ባሰባት እንጂ ለሐኪሞችም እየሰጠች ገንዘቧን ሁሉ ጨረሰች። ከሐኪሞችም በምን ጤንነትን ባላገኘች ጊዜ ወደ ሕያው እግዚአብሔር ለመነች። ዓይኖቿንም አንስታ ወደ ላይ ወደ ሰማይ አቅንታ ድምጿንም አሰምታ ጮኸችና እንዲህ አለች። የይቅርታና የቸርነት መልአክ ጌታዬ የመላእክት አለቃ ቅዱስ ሚካኤል ሆይ ከዚህ አስጨናቂ ደዌ እንድትፈውሰኝ እለምንሃለሁ። እኔ ለቤተ ክርስቲያን 12 ወቄት ወርቅ እሰጥሃለሁ፣ መታሰቢያንም በየወሩ አደርጋለሁ። ከዚህም በኋላ ዘመዶቿና ቤተሰቦቿንና ወደ እግዚአብሔር እንድትለምን እንድትማጸን የመላእክት አለቃ የቅዱስ ሚካኤልን ስዕል ፈልጋችሁ አምጡልኝ አለቻቸው። ወዲያውኑም በገበታ የተሳለ የቅዱስ ሚካኤልን ስዕል አመጡላት። ያን ጊዜ የቅዱስ ሚካኤልን አማላጅነት በቁርጥ ልቦናዋ አምና ተነሳች። ተቀብላም አቅፋ ተሳለመችው። እየሰገደችም እንዲህ እያለች የመላእክት አለቃ ቅዱስ ሚካኤል ሆይ እርዳኝ፣ ከዚህ አስጨናቂ ደዌ ፈውሰህ አድነኝ። ዓለሙን ሁሉ ፈጥሮ በሚገዛ በእግዚአብሔር ፊት የምትቆም ስለ ሰው ወገን ሁሉ የምትለምን የምትማልድ አንተ ነህና ስለ ባሪያም ኃጢአትም እግዚአብሔር እንዲምረኝ ይቅርም እንዲለኝ ከሚያስጨንቅ ከዚህ ደዌም እንዲፈውሰኝ ለምንልኝ፣ እንዲሁም አሳስብልኝ። የመላእክት አለቃ ቅዱስ ሚካኤል ሆይ እኔ አንተን ተስፋ አድርጌያለሁና በጸሎትም ታመኛለሁና ከዚህም ደዌ ሕማም ብትፈውሰኝ ጤነኛም ብታደርገኝ በልመናም በአማላጅነትህም ብርታት የፈጣሪህ የይቅርታውና የቸርነቱ ነጠብጣብ እንዲሁም ቢደርሰኝና ደህና ብሆንም እኔ ባሪያህ መታሰቢያህን ከማድረግ አላቋርጥም። በብዙ እንባ በመራራ ለቅሶ ይህንንም አለች። ከዚህም በኋላ ወደ ቤቷ አገባችውና በመልካም ቦታ ውስጥ ማስቀመጠችው። በፊቱም መብራት አበራች። በዚያችም ሌሊት በጽኑ ደዌ ከክፉ ሕማም ስትሰቃይ ሳለች እነሆ የይቅርታና የምሕረት መልአክ የመላእክት አለቃ የቅዱስ ሚካኤል በሌሊትም ራእይን ተገለጸላትና ወደ ቤቷም ገብቶ ከራስጌዋም ላይ ቆመ። ብርሃኑም በቤቷ ውስጥም ሞላ። እንደ ቀንም ሆነ። ጎኗንም መታመት አደረጋት። ያን ጊዜ ከእንቅልፏ ነቃች። ተነስታም አየችውና ደነገጠች።
እንደሞተችም ሆነች። ራእይም ከዚህ አስቀድሞ አልተገለጠላትም ነበርና። እጁንም ዘርግቶ ቀሰቀሳት፣ ፍርሃትንም አራቀላት። እንግዲህ በጧት ተነስተሽ ቀንዲልን ከሚያበራው መብራትም ውስጥ ዘይት ወስደሽ መላ ሰውነትሽን ቅቢውና በጥሩ ውሃም ታጠቢ። ጥቂት በውሃ ውስጥ ጨምረሽም ጨው፣ ከዚያም ደዌሽ ትድኛለሽ። ነገር ግን የተሳልሽውንም ስለት ሁሉ ሳታደርጊ እንዳትቀሪ አላት። ከዚህም በኋላ ሲጠባ ከእንቅልፏም ስትነቃ ያች ሴት ፈጥና ተነሳች፣ የእግዚአብሔር መልአክ እንዳዘዛት አደረገች። ወዲያውኑም ዳነች፣ ጤነኝነቷንም አገኘች። ከሰውነቷም እንደ ውሃ ፈሳሽ ያለ ነገር ወጣና ያን ጊዜ ዳነች። ከዚህም በኋላ የተሳለችውን ስለቷን 12 ወቄት ወርቅ ለቤተ ክርስቲያን ሰጠች። ከዚያንም ጊዜ ጀምሮ በመላዋ ዕድሜዋ ሁሉ የመላእክት አለቃ የቅዱስ ሚካኤልን መታሰቢያ ከማድረግ አላቋረጠችም። የቅዱስ ሚካኤልን በዓል ሁሉ አላስታጎለችም። እስከ ሞተችም ድረስ ስለ ቸርነቱ በፍጹም ልቧ እግዚአብሔርን ስታገለግል የቅዱስ ሚካኤልን ድንቅ ሥራውን ሁሉ ስትመሰክር በቅዱስ ሚካኤል አማላጅነትም እንደተፈወሰች ለሁሉም ስትናገር ኖረች። በመላእክት አለቃ በቅዱስ ሚካኤል አማላጅነት ወደ መንግሥተ ሰማያትም ገባች። እኛን ይጠብቀን አይለየን፣ ያድነንም ሁሉ ይታደገን። በአማላጅነቱም ያመነውን የጥምቀት ልጆቹን ያመነውን በክንፎቹ ይሰውረን። የበደል ሐሩር እንዳያናውጠን እንዲሁም እንዳያጠወልገን፣ ገሃነመ እሳት ላይ እንዳንቃጠል በአማላጅነቱ ጋሻ ይሰውረን። የጠላት ጦር እንዳይወጋን ከነፍስና ከደዌም ኃጢአት ይፈውሰን። የኃጢአት ሞትም እንዳያገኘን በየዕለቱ በየሰዓቱ ይጎብኘን። የዘመን ሐዘን እንዳይስተክዘን ከመውደቅ ያድነን። መልካም በዓሉን ለማድረግ የተሰበሰብነውም ለዘላለሙ አሜን ይሁን ይደረግን በል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች አሁንም ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍ እናሳይ። እንደዚሁም በኮሜንት ሴክሽናችን ላይ ሁልጊዜ የእናንተን ሐሳብና አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩ። አሜን ማለት ይሁንልን ይደረግልን ማለት ነውና። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የመጋቢት 12ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙር 34 ቁጥር 7 የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም። መልአከ እግዚአብሔር
እለ ይፈርህ ጣዕሙ ወታእምሩ ከመ ኄር በመጋቢት 12 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 እስከ ቁጥር 8። ቃሉም እንዲህ ይላል። ስለ ጻፋችሁልኝስ ነገር ከሴት ጋር ለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለአንዲቱ ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁ ደግሞ ሚስቲቱ ለባሏ። ሚስት በገዛ ሥጋዋ ላይ ሥልጣን የላትም፣ ሥልጣንም ለባሏ ነው እንጂ። እንዲሁ ደግሞ ባል በገዛ ሥጋው ላይ ሥልጣን የለውም፣ ሥልጣን ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ። ዳሩ ግን ይህ እንደ ፈቃድ ላለው እንጂ እንደ ትእዛዝ አይደለም። ሰው ሁሉ እንደ እኔ ሊሆን እወዳለሁና፣ ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው፣ አንዱ እንደዚህ ሁለተኛውም እንደዚያ። በመጋቢት 12 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 እስከ ፍጻሜ። ቃሉም እንዲህ ይላል። ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንስ ርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቁ ያውቃል። ደፋሮችና ኩሮዎች ሆነው ሥልጣን ያላቸውን ሲሳደቡ አይጠነቀቁም። ዳሩ ግን መላእክት በኃይልና በብርታት ከእነርሱ ይልቅ ምንም ቢበልጡ በጌታ ፊት በእነርሱ ላይ የስድብን ፍርድ አያመጡም። እነዚህ ግን ለመጠመድ ለመጥፋት በፍጥረታት እንደተወለዱ አእምሮ እንደሌላቸው እንስሶች ሆነው በማያውቁት ነገር እየተሳደቡ በጥፋታቸው ይጠፋሉ። የአመፃን ደሞዝ ይቀበላሉ። በቀን ሲዘፍኑ እንደ ተድላ ይቆጥሩታል። ነውረኞችና እርኩሳን ሆነው ከአንተ ጋር ሲጋበዙ በፍቅር ግብዣ ይዘፍናሉ። ምንዝር የሌለባቸው ኃጢአትንም የማይተዉ ዓይኖች አሏቸው። የማይጸኑትን ነፍሳት ያታልላሉ። መመኘትን የለመደ ልብ አላቸው፣ የተረገሙ ናቸው። ቅንን መንገድ ትተው ተሳሳቱ። የባሶርን ልጅ የበልዓምን መንገድ ተከተሉ። እርሱ የአመፅን ደመወዝ ወደደ፣ ነገር ግን ስለ መተላለፉ ተዘለፈ። ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብድነት አገደ። ድቅድቅ ጨለማ ለዘላለም የተጠበቀላቸው እነዚህ ውሃ የሌለባቸው ምንጮች በአውሎ ነፋስም የተነዱ ደመናዎች ናቸው። ከንቱና ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉና በስህተትም ከሚኖሩ አሁን የሚያመልጡትን በሥጋ ሴሰኛ ምኞት ያታልላሉ።
ራሳቸው የጥፋት ባሪያዎች ሆነው አርነት ተወጣላችሁ እያሉ ተስፋ ይሰጧቸዋል። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል። አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላቋረጧት በተሻላቸው ነበርና። ውሻ ወደ ትፋቱ ይመለሳል፣ ደግሞም የታጠበች ርያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆኖባቸዋል። በመጋቢት 12 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 27 ቁጥር 1 እስከ ቁጥር 11። ቃሉም እንዲህ ይላል። ወደ ኢጣሊያም በመርከብ እንሄድ ዘንድ በቆረጠ ጊዜ ጳውሎስንና ሌሎችን እስረኞች ከአውግስጦስ ጭፍራ ለነበረ ዮልዮስ ለሚሉት ለመቶ አለቃ አሳልፈው ሰጧቸው። በእስያም ዳርቻ ወዳሉ ስፍራዎች ይሄድ ዘንድ ባለው በአድራሚጢስ መርከብ ገብተን ተነሳን። የመቄዶንያ ሰው የሆነ የተሰሎንቄው አርስጥሮኮስ ከእኛ ጋር ነበር። በነገውም ወደ ሲዶና ስንደርስ ዮልዮስ ለጳውሎስ ቸርነት አድርጎ እርዳታቸውን ይቀበል ዘንድ ወደ ወዳጆቹ እንዲሄድ ፈቀደለት። ከዚያም ተነስተን ነፋስ ፊት ለፊት ነበረና በቆጵሮስ ተተግነን ሄድን። በኪልቅያና በጵንፍልያም አጠገብ ያለውን ባህር ከተሻገርን በኋላ በሉቅያ ወዳለው ወደ ሙራ ደረስን። የመቶ አለቃውን በዚያ ወደ ኢጣሊያ የሚሄድ የእስክንድሪያውን መርከብ አግኝተን ወደ እርሷ ገባን። ብዙ ቀንም እያዘገምን ሄድን። በጭንቀት ወደ ቀኒዶስ አንጻር ደረስን። ነፋስም ስለ ከለለን በቀርጤስ ተተግነን በሰልሙና አንጻር ሄድን። በጭንቅ ጥግ ጥጉን አልፈን ለላሲያ ከተማ ወደ ቀረበች መልካም ወደብ ወደሚሏት ስፍራ መጣን። ብዙ ጊዜ ካለፈ በኋላ የጦም ወራት አሁን አልፎ ስለነበር በመርከብ ለመሄድ አሁን የሚያስፈራ ነበርና ጳውሎስ እናንተ ሰዎች ሆይ ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለው። ጥፋቱም በገዛ ሕይወታችን ነው እንጂ በጭነቱና በመርከቡ ብቻ አይደለም ብሎ መከራቸው። በመጋቢት 12 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 18 ቁጥር 10 እስከ ቁጥር 21። ቃሉም እንዲህ ይላል። ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማይ ዘወትር በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁና። የሰው ልጅ የጠፋውን ለማዳን መጥቷልና። ምን ይመስላችኋል? ለአንድ ሰው 100 በጎች ቢኖሩት ከእነርሱም አንዱ ቢባዝን 99ን በተራራ ትቶ ሄዶ የባዘነውን አይፈልገውምን? ያገኘውም እውነት እላችኋለሁ ባልባዘኑት ከ99 ይልቅ በእርሱ ደስ ይለዋል። እንደዚሁ ከእነዚህ ከተናናሾቹ አንዱ እንዲጠፋ በሰማይ ያለው አባቴ ፈቃድ አይደለም። ወንድምህም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ወቀሰው። ቢሰማህ ወንድምህን ገንዘብ አደረግኸው። ባይሰማ ግን በሁለት ወይም በሦስት ምክር አፉ ነገር ሁሉ እንዲጸና ዳግመኛ አንድ ወይንም ሁለት ከአንተ ጋር ውሰደው። እነርሱም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንንም ባይሰማ እንደ አረመኔና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞም እላችኋለሁ ከእናንተ ሁለት በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማይ ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሦስት በስሜ በሚሰበሰቡት በዚያ በመካከላቸው ሆናለሁና። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን።
የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በመጋቢት 12 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 12 በዚህች ዕለት ቅዱስ ሚካኤልን እግዚአብሔር ወደ ጠንቋዩ በለዓም ላከው። እስራኤልን ይለግማቸው ዘንድ ባላቅ በጠራው ጊዜ አህያው በሰው አንደበት እስከ ተናገረ ድረስ አስደነገጠው፣ መርገሙንም ወደ በረከት መለሰው። በአማላጅነቱ ለዘላለም ይጠብቀን አሜን። በዚህችም ዕለት የከበረና የተመሰገነ የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳት 12ኛ ተሿሚ የሆነ የዲሜጥሮስ ድንግልናው የተገለጠበት ሆነ። የመገለጡም ምክንያት እንዲህ ነው። ከእርሱም በፊት ሊቀ ጳጳሳት ለነበረው ለቅዱስ ዮልዮስ መንፈቀ ሌሊት በሆነ ጊዜ ከእግዚአብሔር የታዘዘ መልአክ ተገልጦ አንተ ወደ ክብር ባለቤት ወደ ክርስቶስ ትሄዳለህ፣ የወይን ዘለላንም ይዞ ነገ ወደ አንተ የሚገባው ሰው ካንተ በኋላ ሊቀ ጳጳስ ሊሆን የሚገባው እርሱ ነው አለው። ማግስት በሆነ ጊዜ የከበረ የተመሰገነ ዲሜጥሮስ የወይን ዘለላ ይዞ ወደ ከበረ ዮልዮስ ዘንድ ገባ። ቅዱስ ዮልዮስም ያዘው፣ ከኔ በኋላ ሊቀ ጳጳሳታችሁ እነሆ ብሎ ለሕዝቡ አስረከባቸው። ለእርሱም የእግዚአብሔር መልአክ እንደ ተገለጠለት ነገራቸው። አባ ዮልዮስም ባረፈ ጊዜ በወንጌላዊው ማርቆስ ወንበር ላይ ሊቀ ጳጳስ አድርገው ሾሙት። በወንጌላዊው ማርቆስ ወንበር ከእርሱ በቀር ሚስት ኑራው የተሾመው የለም። ሰይጣንም በሰዎች ልቦና አደረ፣ በእርሱ ላይም በመናገር የሚያሙትም ሆኑ። ስለዚህም ነገር ከእግዚአብሔር የታዘዘ መልአክ ለቅዱስ ዲሜጥሮስ ተገልጦ እንዲህ አለው፣ ከሕዝቡ የሚያሙ አሉ፣ ከልባቸውም ጥርጥርን ሁሉ ልታርቅ ይገባል። ከሚስትህም ጋር ያለውን የገድልህን ምስጢር ልትገልጥላቸው ይገባሃል። አንተ ራስህን አድነ፣ በአንተ ምክንያትም ሌሎችም ይጠፉ ዘንድ አይገባቸውም። ቸር ጠባቂ ከሆንክስ ወገኖችህን ለማዳን ታገል። ማግስት በሆነ ጊዜ ይህ መጋቢት 12 ቀን ነው። የቁርባን ቅዳሴን ቀደሰ። ሕዝቡንም እንዲጠብቁ እንጂ ከቤተ ክርስቲያን እንዳይወጡ አዘዛቸው። ደግሞም እሳትን እንዲያነዱ አዘዛቸው። ወደ ሴቶችም መቋሚያ ልኮ ሚስቱንም አስመጣ። እንዲሁም ከሥራውም የተነሳ ሕዝቡም ያደንቁ ነበር። ምንም ሊሰራ እንደፈለገ ሕዝቡም እንዲሁ አላወቁም። ከዚህም በኋላ ቅዱስ ዲሜጥሮስ ተነስቶ ተንቀሳቀሰ። ከእሳቱም መካከል ገብቶ በመቆም እሳቱን እያነደደ በውስጡም ጸለየ። ከእሳቱም ፍም በእጁም ዘግኖ በልብሰ ተክህኖ ውስጥ አኖረው። በእሳቱም ውስጥ ቆሞ ለረጅም ጊዜ ጸለየ። በልብሰ ተክህኖ ውስጥም ያለ እሳት አይቀጣጠልም። ከዚህም በኋላ ሚስቱን ጠርቶ ያንን እሳት በመጎናጸፊያ ውስጥ ጨመረ። ረጅም ጸሎትን ጸለየ። እሳቱም ከልብሶቿ ምንም አላቃጠለም። ሕዝቡም አድንቀው እግዚአብሔርን አመሰገኑ። ሕዝቡም ይህ ሥራ በምክንያት የተሰራ እንደሆነ ያስረዳቸው ዘንድ የከበረ ዲሜጥሮስን ለመኑት። እርሱም ከሚስቱ ጋር ያለውን ገድሉን ገለጠላቸው። ያለ ውዴታው እርሷንም ጋብቻውን ሁሉ ሳትሻ እንደተጋቡ እንዲህም አለ፣ ነው በአንድነት እኛ 38 ዓመት ስንኖር በጋብቻ ሥርዓት ከተገናኘንበት ጊዜ ጀምሮ በአንድ አልጋ ላይ አንድ ልብስ ለብሰን እንተኛለን። ግን ወንዶች ሴቶችን በግብር እንደሚያውቋቸው ሴት ሁሉ እንደሆነች አላውቃትም ነበር። በዚህም ሁሉ ዘመን በሌሊቱ የእግዚአብሔር መልአክ ከሰማይ እየወረደ በክንፎቹ ይሸፍነናል። ይህንንም በዚህ ሁሉ ዘመን ከሰው ወገንም ለማንም ከቶ አልተገለጥኩም፣ ልገለጥም ከቶ አልሻምና። ነገር ግን እናንተ ከበደል ሁሉ ትድኑ ዘንድ እርሱ እግዚአብሔር አዘዘኝ እንጂ እንዲሁም አላቸው። ካዩትና ከሰሙትም የተነሳ ሕዝቡ እጅግ አደነቁ።
እግዚአብሔርንም አመሰገኑ። እርሱንም ስለማማታቸውም የበደሉትን በደል ይቅር ይላቸው ዘንድ እያለቀሱ ወደ ቅዱስ ዲሜጥሮስ ለመኑ። እርሱም ስተታቸውን ይቅር ብሎ በጎ ሥራን ሁሉ ከሚጠላ ከሰይጣን እንጂ ከእናንተ አይደለምና አትዘኑ አላቸው። ከዚህም በኋላ ባረካቸው። ወደ ቤታቸው የሚገቡ ዘንድ በሰላም በፍቅር አሰናበታቸው። ከሊቀ ጳጳሳቱም ከቅዱስ ዲሜጥሮስም ጋር ካዩት ታምራት የተነሳ እግዚአብሔርን እያመሰገኑ ወደ ቤታቸው ገቡ። በጸሎቱ የምትገኝ በረከቱ ከእኛ ጋር ትሆን ለዘላለም አሜን። በዚህችም ዕለት ደግሞ ከፍልስጤም አገር መላዚ በሰማዕትነት አረፈ። በረከቱም ከእኛ ጋር ትኑር ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለም አሜን። ውድ የተከበራችሁ የማተብ ሚዲያ መርሃ ግብር ተከታታዮች ከዩቲዩብ ባገኘነው መረጃ መሰረት 52% የምትሆኑት የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ይህንን ቻናል እንደምትመለከቱ ያሳያል። ስለዚህም ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ሁልጊዜ ስትገቡ እንዲሁም ስትጨርሱ ላይክ በማድረግ ኮሜንታችሁ ላይ አሜን እያላችሁ በመጻፍ ያላችሁን ድጋፍ እንድታሳዩን እንገልጻለን። ይህንን ድጋፍ ከናንተ የፈለግነው የኛ መርሃ ግብር ከቀደሙት ወራት ጋር ሲነጻጸር ትንሽ የመቀዝቀዝ ጸባይ አሳይቷል። ስለዚህም አሁንም የናንተ ድጋፍ ስለሚያስፈልገን ይህን ስራችን የለፋንበትን በከንቱ እንዳይቀር ለብዙ ሕዝበ ክርስቲያን እንዲዳረስ ይሆንልናልና አሁንም የተለመደውን ድጋፋችሁን አድርጉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።